ተረጋጊ። ኧረ አልተረጋጋውም እንዴ? ድንብላል። አቤት እትዬ። ተረጋጊ አልኩሽ። እሺ እረጋጋለሁ። ይኸውልሽ ድንብላል፣ ስለ ልጁ እንድናወራ ፈልጋለሁ። ስለ የቱ ልጅ? አሁን ቤት መጥቶ የነበረው ልጅ ነው። እሱ እኮ ዝም ብሎ ነው እትዬ። ደግሞ እኮ አወራን። ዝም ብሎ ነው ማለት ምን ማለት ነው? ማለቴ እንደው ዝም ብዬ ሳስበው ትንሽ ሳይስት አይቀርም። ድንብላል፣ በዛ ላይ ደግሞ የእኔ ሳይሆን የትርንጎዬ ጓደኛ ነው። ቁጭ አድርጊ እንዳወራሁሽ ረስተሽው ነው? ያው እኔማ ምናልባት ስለሚያመው ቀላቅሎ ከሆነ ብዬ እኮ ነው። አንዴ እኔ ላውራ ድንብላል። እሺ እትዬ፣ እርሱ አውሩ በቃ። ከአሁን በፊትም የነገርኩሽ ይመስለኛል። ምኑ? ምን ያህል ለክብር የሚጨነቅ ሰው መሆኔን ነገር ይሻሉ አይደለም? ጅኑ እኛ ዳብሉ ነው የምናመጣሉት። ተው አሴር፣ ተወኝ፣ ተዋልኩ በቃ። ፋኖሴ በማንም አትተካም። ተምቹ ምን ይላል መሰሉት? ኧረ ወዲያ ግም ለግም አሉ። ደግሞ በለበለ የተምቹን አባባል ለእኔ ትነግረኝ ነው እንዴ? ምኑ ነዋል? ምን እኔን ጥፋተኛው? እናንተን ሰው ብዬ መላኪ። እኛ ደግሞ ምን አደረግን? ምንም ነገር ሳትሏት ፋኖሴ ጋጥ ወጥ የምትል ባለጌ ሴት አይደለችም። እሱን እራሷን ጠይቋት። እንዴ ወዴት ነው ማዘርዬ? ወንድ ልጅ አይደለ እንዴ? ለምንድን ነው የማታመጣው? ምን ላመጣ እችላለሁ? ወንድ ልጅ ምንም ቢሆን ወንድ ነው። ከጣረና ከሞከረ የማይችለው ነገር የለም። እኔ እንደዛ የሚልበት አቅም የለኝም። በዚህ ሰዓት አንድ የማውቀው ጉዳይ በድንብላል ለአብድ መድረሴ ነው። እስኪ እሷን የምንጥራትና እናማክራት አይሻልም? እሺ ጥሪያት። ድንብላል፣ ድንብላል። አዎ ድንብላል፣ ተቀመጪ። ይኸውልሽ ድንብላል፣ እኔ ቆይ አሁን አንተ ተውና እሷ ትናገር። እኔ ምንድን ነው የምናገረው? ይሄ ልጅ ወዳታለሁ እያለ ነው። አንቺ ምን ታያለሽ? እና እኔ ምን አገባኝ? እኔ ምን አገባኝ ማለት ምን ማለት ነው? እኔ እኮ ማበዴ ነው። ለምንድን ነው የምታብደው? በአንቺ ናፍቆት ነዋ። ሲያወጉ ሰምተሃል? አሁን አንተ ነህ ሰው የምትናፍቀው? ድንብላል፣ እንደዚህ አይባልም። ተረጋጊ። ታዲያ ምንድን ነው የሚባለው? እንዴት ሳይጀመር ህይወቴ በለጋነት እድሜ ገና ስንት ነገር ያቀድኩት ህይወቴ እንደዚህ ተበላሽቶ ይቀራል ብለው በጣም እያሰቡ በጣም እየተጨናነቁ ነበረ። እናም እሷም ያው አሁን ላይ ይቅርታ ማድረግ ፈቃደኛ አይደለችም። ነገሩ ሲገባትና ስትረጋጋ ተመልሳ ትመጣለች ብሎ ቢመክሩትም እሳቸው ግን በፍጹም ብለው በጣም አዝነዋል ማለት ነው። እንግዲህ በለጋነት እድሜያቸው ገና ህይወትን ሀብለው ሳይጀምሩ ከረጅም ጊዜ በኋላ ነው እንግዲህ ከሀና በፊት ነው ሚስት የነበረቻቸው እና በሀና እድሜ ነው ሴት ማሰብ ያቆሙት እና እሷ በጣም ጥሩ ልጅ ስለሆነ ስለወደዷትኝ ላገባለው ብለው ዳር ላይ ደርሰው ነበር። አሁን ግን እንግዲህ እድሜ ለፋኖሴ ህልማቸውን በዚህ ባጭር አስቀርታባቸዋለች እና በዛ ምክንያት በጣም እያበዱ ነው እና ሴት ቢመጣ ሴት ቢሄድ ሴት ይተካል ብላቸው ፋኖሴን የሚተካ ምንም አይነት ሰው የለም። ስለዚህ ተውኝ ብለው እንግዲህ እያበዱ ነው። ታምቹም እንግዲህ እኔ ስጠብቅ የነበረው ያሲር ነበር። አሁን ሁሉም አብዶ አለቀ። በዛ ኤልያስ አብዶ አለኝ። አሁን ደግሞ አባባ ኖላዊ ተጨመረ እያለ በሌላ በኩል ሰላሚና እንግዲህ ቅዱስን አፈቅርሃለሁ ወድሃለሁ ብለዋለች እና በዚህ ምክንያት ቅዱስ በጣም ጥያቄ ሆኖበታል። እንዴት እኔ ልትወደኝ ቻለች? እንዴት እንደዚህ ያለች እያለ ራሱን እየጠየቀ ይገኛለኝ። እኔ እኮ ምንም የሚወደድ ነገር የለኝም እያለ ራሱን እየጠየቀ እያጨናነቀና በዛውም አጋጣሚ ለሀኒቾ ስለነገራት ሀኒቾም ሰላሚናን ስለምታውቃት ጥያቄ ስለሆነባት ሄዳ ጠየቀቻትና እንዴት ነው እንደዚህ ልታረጊ የቻልሽው? ምንድነው ሀሳብሽ ስትላተኝ ያው ከጽዮን እንዲርቅ ያላት አማራጭ በዚህ መንገድ ለመሞከር እንደሆነ ነገረቻት እና በፍጹም እንደዚህ ማድረግ የለብሽም ምክንያቱም በኋላ እሱ የምር ፍቅር ከያዘው በኋላ ውሸትሽን እንደሆነ ሲያቅ በጣም ይጎዳል። በጭራሽ ማቆም አለብሽ አለቻት። እኔ ደግሞ በጭራሽን ያላቆምም ምክንያቱም በቃ በዚህ መንገድ ነው ጽዮን ሊረሳት የሚችለው። ጽዮን ከሷ ርቆ የሷ ፈለገችው ነገር እንዳታረገው ትፈልጋለች። ስለዚህ ለሱም ጥቅም ነው ብላ አስባለች እና እምቢ ካልሽ ደግሞ እኔ እናገራለሁ ቀጥታ ሂጄ እነግረዋለሁ ብላለች። ይህን ካደረግሽ የኔና አንቺ እህትነት ያበቃለታል ብላ አኩርፋለች ሰላሚናም። በዚህ ምክንያት እንግዲህ በመሀል ቅዱስ እንዳይጎዳ ሀኒቾ የምትችለውን ምክር ሰጥተዋለች።
መጀመሪያ ራስክን ውደድ፣ ከሁሉም አስበልጠህ ራስክን ውደድ፣ ሌላው ሁሉ ይከተላል። ምክንያቱም ሁሉም ለራሱ ነው የሚያስበው፣ ከዛ አንተን ነው በኋላ ነው አንተን የሚያስበው። ስለዚህ መረጋጋት አለብህ፣ ስለ ራስ ማሰብ አለብህ ብላ የተቻላትን ምክር መከረችውና እንግዲህ የተሰጣቸውን አሳይመንት አብረው ሰሩ። ከዛም ሀኒቾ ያለበትን ቦታ ስለነገረቻት ሰላሚና መጣች እና መኩራት ነው ወይ እወድሃለሁ ስላልኩህ በቃ መኩራት ነው ስትለው፣ እኔ ሲጀመር እኔ እየቀለድሽብኝ ነው የመሰለኝ፣ እንዴት ነው እኔን ልትወጂኝ የቻልሽው? እስኪ ምንን እንደምትወጂኝ እንኳን ንገሪኝ ሲላት፣ በቃ ወንድነት ለመወደድ እኮ ወንድነት በቂ ነው አለች። እኔ ምንም የሚወደድ ነገር የለኝም ብሎ ሲከራከራት ነበር። እና ሰላሚናም እንግዲህ አውቃ እሷ በጎን ልትጫወትበት ነው ማለት ነው እንደዚህ እያደረገች ያለችው። በሌላ በኩል አቶ ተምቹ ሁለቱን ሴቶች እንግዲህ አጣብቂኝ ውስጥ ከቷቸዋለኝ። እርግብ ያው ረስታው ነበር። አሁን ላይ ግን እስር ቤት ሆና በተደጋጋሚ ስለሱ እያሰበች ትገኛለች። እና እንደውም ውጭ ሳለች ብዙም አትወደው ነበር። አሁን ግን እስር ቤት ግን ያው ሰውም ስላጣች በጣም እየወደደችው ነውና እያሰበችው ነበር። እስር ቤትም ሄዶ ጠይቋታለኝ። እናም እንደምትወደው በጣም እንደናፈቀችው ነገረችው። እሱ ግን የታርቶባት ጥሏት ሄደ ማለት ነው። እናም አሁን ላይ ልቡ ወደ ድንብላል የዞረ ይመስላለኝ። ድንብላል እንደሚወዳት ነግሯታል። እንግዲህ ትናንት እንደነገርኳችሁ እንደሚወዳት ቤት ድረስ ሄዶ ነግሯታል። እሷም ዝም ነው ያለችው፣ ማለትም ወይዘሮ ሜላትን ፈርታ ማለት ነው። በዚህ ምክንያት ያው በኋላ ላይም እሷም ትወደዋለች፣ ወይዘሮ ሜላትን ፈርታ እንደሆነ ያልመለሰችለትና በጣም እንደምትወደው ለሀኒቾ ነግራታለች። እናም በዚህ ምክንያት እንግዲህ በጣም ተጨናንቃለች። እሷ ያው እንደምትወደው እርግብን እንደሚወዳት በሁለት ሴት መካከል እንደሆነ ስለገባት እስር ቤት ሄዳ ለማናገር ሞከረች፣ እርግብን ማለት ነው። እና ትወጂዋለሽ ወይ ስለ ዘሪሁን ያለሽን ስሜት እስኪ ንገሪኝ አለቻት። እና በጣም ነው የምወደው፣ ከምነግርሽ በላይ ነው የምወደው፣ ጭራሽ እስር ቤትም ሁኜ እሱን ማሰብ አላቆምና በጣም ነው የምወደው አለቻት። እና በጣም ነው ያዘነችው። ድንብላል እንግዲህ አሁንም ድረስ ከወደደችው በቃ የኔ ሊሆን አይችልም ብላ ስላሰበች በጣም ተናዳለች። በጣም ነው ያዘነችው ድንብላልዬ። እናም ቤት ውስጥ ሄዶ እንደረበሸ ስለገባውና ስላወቀ ጆሮ ወይዘሮ ሜላትን ይቅርታ ሊጠይቅ ቤት ድረስ ሂዶ ነበር። ግን ወይዘሮ ሜላትን አላገኛትም እና ያገኘው ምናሴን ነው። የመጣውበትን እሷን ፈልጌ ነበር፣ ነገር ግን በቃ በባለፈው ተምቹ መጥቶ ስለበጠበጠ በጣም ይቅርታ ልጠይቃት ነው የምትል። ምክንያቱም ከዚህ በፊት ሀና እናቷ በክብሯ እንደማትደራደር ስለነገረችኝ እሱ ደግሞ ቤት ድረስ መጥቶ ያን ነገር ስላፈጠረ በጣም ይቅርታ ልጠይቃት ነው የመጣሁት አለ። እሱ ግን አላገኛትም ማለት ነው። እና ቤተሰቦች ስላሰብክና ስለተጨነቅ አመሰግናለሁ ሻይ ጠጥታ ቆይታ ሂድ ብሎ እንግዲህ አስቆየው ማለት ነው። በዚህ ምክንያት እንግዲህ አቶ ዘሪሁን ሁለታቸውንም በእርግጥ አሁን ላይ ከእርግብ የራቀና ቁርጧን የነገራት ትመስላለች። እና ግን ደግሞ ድንብላል በመሀል እየተጎዳች ነው ያለች። ምክንያቱም በሙሉ ልባ ልትቀርበው አልቻለችም። አንዴ እየወላወለ አንዴ ወደዛችኛው አንዴ ወደችኛው እያለ ስለሆነ መሀል ላይም እንግዲህ ሁላቸውም የድንብላል በጣም ጥሩ ልጅ ናት፣ ስለዚህ ፍቀጅላት እያሏት ነው ልጆቿ ማለት ነው። ስለዚህ እሷም ተረድታታለች ውስጧን ስለገባት እና ከዚህ እኔም ሴት ልጅ ነኝ ከዚህ በፊት ያለፍኩባቸው ነገሮች ነው፣ ስለዚህ እረዳሻለሁ ብላ ድንብላልም ፈቃደኛ ሆናለች። ግን ደግሞ ድንብላል አርፈሽ ስራሽ ምሳሌ ይሻልሽ ነበር የኔ ቆንጆ። ምክንያቱም ይሄ ተምቹ የተባለ ግለሰብ ነው ለመናገር በጣም ተምች ነው። ሲፈልገው ወደዛችኛው ሄዳ ሲፈልገው ወደዚህ ይመጣልና በጣም ከባድ ነው። አባባ ኖላዊም እንግዲህ ተናደው ወደ ውጭ ወጥተው ቁጭ ብለው ሀኒቾ መታ ወደ ቤት እዛቸው መጣችና በቃ በጊዜው መሆን ያለበትን ነገር አድርገሃል፣ እንኳንም ተናገርክ፣ ስለዚህ መረጋጋት አለብህ፣ የባሰ ነገር ይመጣል ስታማርር ብላ እየመከረቻቸው ነበር። እሳቸው ግን በቃ ፈጣሪ ለምን አዳነኝ፣ እዚሁ ነገር ውስጥ ሁሉ ሊከተኝ ነው እንዴ? እኔ በፋኖስ አይደለም የተናደድኩት በፈጣሪ ነው። ምክንያቱም ካላጣሁት ነገር እንዴት በልጅ ፈትነኛል እያለ እያማረረ ይገኛል። ሀኒቾም መክራ ወደ ቤት ወስዳቸው፣ እዛ ደግሞ ምግብ እየበላን ምግብ ሰርችላ አብረን እንነጋገራለን ብላ ልታጽናና ወስዳቸዋለች ማለት ነው። እና አባባ ኖላዊ በስከርጅና ፍቅር እያሰቃያቸው ይገኛልኝ። ውድ ተመልካቾቻችን አብራችን ስለቆያችሁ እናመሰግናለን። በቀጣይ ክፍል እስከምንገናኝ በያላችሁ በሰላማችሁ ይብዛቸው።